ለምላሳችን ጥፍጥና እንታገላለን እንሮጣለን ምን ምላሳችን ያማራት ነገር ተዘውቅ የምታደርግበትን የምትቀምሰውን ይሆናል ከምግብ እናማርጣለን ለቀልባችንስ ምንድነው የቀልባችን እንደዛው ትልቁ ጥፍጥና እርጋታ ከሚሳጣት የሆነው አላ ወሁወ الإيمان ذاق طعم الإيمان من رضي بالله ربا وبالإسلام دينا وبمحمد رسولا لما نحقق عبادة الله سبحانه وتعالى أكبر الوقار قلباتنا ላይ ዋነኛው ትልቁ ይህንን ተሕቂቅ ስናደርግ ነው ይህንን ጌታችንን አመንበት ለሱ የተገባውን ዒባዳን አምልኮን ስንሰጠው ያኔ ነው የኢማን ጥፍጥናውን የበለጠ ልባችን ላይ ወቃርን የሚያገኝ إن الحمد لله نحمده تعالى ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وأشهد أن محمدا عبده ورسوله أما بعد السلام عليكم ورحمة الله وبركاته إن شاء الله قبل شروعي في الموضوع نقرن ودا مجمرك فليك مقباتي بفيت أذكركم بشيء بعد نقر لاستوصى شوف هل وهو نعمة الله علينا الله بني علي وعلوني وننسقى للناس توزنت فاذكروا آلاء الله لعلكم تفلحوا يا الله النعمة أسقاوشن أستوسوا فلاح لتوطيك جل لنا الله سبحانه وتعالى لنا يهن تلقوا النعم الله سبحانه وتعالى لزيانة مكامامة يقرّون ይህንን ኸይረን መሰባሰቢያን የሆነውን አላህ Subhanahu Ta'ala ቤቱን አላህ ያገራልን የሆነውን ኒዕማን እናስታውስ ከዚህ በፊት ምን እንደነበርን እንዴት እንደነበርን እናስታውስ የአላህን ዳዕዋ ለማስተላለፍ ከመስጂድ ወደ መስጂድን ስትከለከሉ እንደዚሁም نصح الناس ሰዎችን ለመምከር ስትከለከሉበት የነበረው ሁኔታ ላይ ነበራችሁ አላህ ይህንን ነገርን አግርቶት هيا الله هذا الخير الله ይህንን ኸይርን አዘጋጅቶት ለዚህ አይነትን ኸይር መቀማመጥን አላህ አገራ ይህ የአላህ ኒዕማን ፈضል መሆኑን ወቁ تقيمون فيه الأمر بالمعروف والنهي عن المنكر በጥሩ የምታዙበት በመጥፎ የምትከለክሉበትን ይሆናል አላህ ይህንን ኸይርን አገራ ትላንትና ይህን ነበር የተከለከለ ወደ አላህ ልትጣራበት ወደ ነብዩ ሰለላሁ ዐለይሂ ወሰለም ሱና ፈለግን ሰዎችን ልታመላክት ሰዎች ከወደቁበት ወንጀሎችን ምን ልትከለክላቸው ልታስጠነቅቃቸው ወደ ኸይር ወደ ሱናን ልትጠራቸው ተው ስትባል ነበር الله زارينن خيرون ይህንን ነገር ግልጽ አርጋ የምታስተላልፍበት በሁሉ ቦታ እንትሻር የሚሆንበትን ተንቀሳቅሳ በዚች ከተማ ላይ የአላህን ዳዕዋን ዛሬ ልታስተላልፍ ትላንት ስትከለከልበት ከነበረው ቦታዎች ዛሬ ተፈቅዶልህ የአላህን ዳዕዋን ልታደርስ አላህ አግርቶላችኋል ይህን ኒዕማን ልንጠብቀው ይገባል እንዳንዘነጋ በዚህ አላህ ይህንን ኒዕማ ከሰጠ በኋላ ምንድነው ልትፈተንበት መሆኑን ወቀው ونبلوكم بالخير والشر فتنة وإلينا ترجعون الله بخير بطرو نجر بمدفوم نجر الله يفتنه هذا مما ابتلى به ماذا من الخير
ከኸይር ነገር አላህ የሰጠህ ነገር ነው ትላንትና ስትከጅለው ስታስበው አሳብ የሆነ ነገር እውነታውን የራቀብህ የነበረው ነገር ነው ዛሬ አላህ ይህንን ኒዕማውን ኸይሩን አግርቶ ፍለፊት አድርጎልሃል እንግዲህ አላህ ይህን ኒዕማውን ያደረገልህ እንድትወጣው ነው አይደለም እንግዲህ ወደ አንተ ነብዩላህ ሱለይማን ያ አላህ ያዋለለትን ኒዕማን ፍለፊት ሲመለከት هذا من فضل ربي ليبلوني أشكر أم أكفر الله ይህንን ጸጋን ያዋለልኝ አለ ምን ትላልቅ ነገራቶችን ከባድ የሆኑ ነገራቶችን አላህ ሰጥቶት ነበር የዛች ብልቂስን የሰባን መሊክን ዙፋኗን ከዛ ርቀት በአንድ ጊዜ አይኑን ዝቅ አድርጎ ከፍ እስከሚያደርግ አጠገቡ አምጥቶ ቁጭ ሲያደርጉለት ይህ ከአላህ Subhanahu Ta'ala ዘንድ የተሰጠው ተአምር ነው አያ ነው ግን ምንድነው ያለው ይህ አላህ ሊፈተነኝ የሆነ ጸጋ ናት አለ በዚህ ነገር ላይ አመስጋኝ ባሪያ ልሆን ወይም ከሚከዱት ከሆንኩኝ የአላህ ኒዕማን ከሚከዱት ከሆንኩኝ አላህ Subhanahu Ta'ala ሊፈተነኝ ዘንድ የሰጠኝ ነው اذا الله هيا لك هذا الخير ይህንን ኸይርን አግርቶልህ ሰጥቷል تتعلم كتاب الله وسنة رسوله يا الله كتابا يمتماربت يا نبي صلى الله عليه وسلم سنة فلقني يمتماربت يونان يتم وتم تاغنيون الله ينن خيرا كالناس تمارو وفقواتشون ديناتشون يمياستمراتشون በአላህ ላይ ተዝኪር የሚያደርጋችሁ በአላህ ዲን ላይ የሚያወሳችሁ ይሆናል አላህ አግርቶላችኋል ስንት መስጊዶች አሉ ሰፋፊ የሆኑ ሙዘኽረፍ ያማሩ የሆኑ ግን ከሰላት በስተቀር የማይታይባቸው አስተማሪን ሙስሊሞችን የሚያስተምራቸው ያጡ ስንት ናቸው ከመስጊዱም ሌላ አላህ ይህንን ዲንን የሚያስተምርህም አግርቶልሃል رجالا ونساء واولاد ለወንዶች ለሴቶችም ለልጆቻችሁም ጭምር የሚያስተምርላችሁን የሆነን አላህ አግርቶላችሁ ይሄ ሌላኛው ኒዕማ ነው በተለይ እዚህ አካባቢ ላይ ያላችሁ ሰዎች ይህንን የትኛውም አካባቢ ልዩ በሆነ አላህ የወፈቀላችሁ ነገር መሆኑን ወቁ ለእንደዚህ አይነትን ስብስብ ይሄኛው የሆነን ኸይርን የምትማማሩበትን የሆነን አላህ ያገራላችሁን የሆነው ኒዕማ ልታስተውሱት ይገባል ይህን ጸጋ ልንጠብቀው ይገባል በመበርታት ትላንትና እንዴት ነበርክ ያንን ሁላ ነገራቶችን አተህ እንዴት የምትመኘው አይደል አላህን አግርቶልሃል ይሄኛው ኒዕማ ከምትጠብቅበት مواصله هذا الخير በዚህ ኸይር ላይ ልትቀጥል ነው ይህንን የአላህን ቤትን መቆም የፈለከው ምንድነው አላህን ልትገዛበት ዲንህን ልትማርበት እነዚህ ነገራቶችን ነው አይደል አላማ አሁንም ፈቁም በዚህ ነገር ላይ የአላህን ቤትን ሐቁን ስጠው የአላህ ቤት ሐቁ የቆመበት ምንድነው ዒባዳህን ሰላትህን ልታቋቁምበት የአላህን ዚክር ቁርአንን ልትቀራበት እንደዚሁም ዲንህን ልትማርበት ነው ለዚህ ለቆመው ዓላማ ወደኋላ እንዳትል ትላንትና ስትመኝ የነበረውን ዓላማ ወደኋላ እንዳትዘናጋ ዛሬ ኒዕማው እጅ ላይ ሲገባ ወደኋላ እንዳትል ፈኒዕማ ይህ የአላህ ኒዕማ ስትወገር ነው የምታውቀው በእጅ ላይ ያለውን ኸይር ላታውቀው ትችላለህ ትላንትና የነበርክበትን ግን ስታስታውስ የዛሬውን ኒዕማን የበለጠ ተዘኩር ለማድረግ ይረዳል ይህ አላህ የሰጣችሁን ኒዕማን ጠብቁት ትላንትና ስትከጅል የነበረው ነው ይሄው አላህ ፍለፊት ላይ አሳይቷል ከዚህም በላይ አላህ ገና ይጨምርልሃል ምን ካደረክ اذا شكرت الله ካመሰገንክበት ومن شكر الله
በዚህ ነገራቶች ላይ ስትቆም ነው አላህ ዕውቀትን ከሰጠ በማስተማር ያን ካልሆነ ደግሞ በመማር ቁጭ ብለህ ይህንን ኸይርን በመማር በመጠቀም ይህን ኒዕማ ስትጠብቀው አላህ ሌላኛው እንደገና አንተ ያልጠበቀውን ከዚህ ተሻለ ዛሬ ሲገምተው ከነበረውን ይበለጥ አላህ አስፍቶ ይሰጣል ከመስጂድ ወደ መርከዝነት ትላልቅ ሑፋዞች የሚወጡበት ትላልቅ ዑለማዎች የሚወጡበትን መካን ቦታ አላህ Subhanahu Ta'ala ያደርገዋል በምን በዚህ ኸይር ላይ አንተም ስትቀጥልበት ስትጸናበት አላህ የተሻለውን ይሰጣል ይህን ኒዕማ ግን ዞር ችላ ካልከው ግን ይህንንም ኸይርን የምታጣበት ሰበቦችን ይመጣል ይህን ኒዕማ ለተذكر ልናስታውስ ይገባናል ነጅድ فيه ይህንን የመሰለን አቀማመጥ በየትኛውም ሰዓታችንን استغلال فرص አድርገን ልንጠቀምበት ይገባል አላህ የሰጠንን ኒዕማን ልናስታውስ አንደኛው እንደ መግቢያው የምጠቀመው የሆነው وإن شاء الله بولتنيو أشكر الإخواني الأفاضل الدعاة إلى الله بزي زيارة علي مشاركة كادرقوت وندموتين بساتت مكر نصيحة لا مسجناتشو أفلقان تلك يونان مكرن كعصر مجمرو سيلقسون ويتوال الله مكراتشون تقبع يادرق اللاتشو الله በዛ ነገር ላይ ከመንሰራም ያድርግ ዚያራቸውንም አላህ ተቀባይነትን ያድርግላቸው እንደዚሁም ወንድማችን አዳ ኢላላህ በዚህ ቦታ ላይ ቆሞ ይህንን ኸይርን በማስተማር የተለያየ መጃልን በመቆም ላይ ያለው ወንድማችን አቡ ሃሩን ሱፊያን ጀዛውላሁ ኸይራን ለዚህ ነገር ላይ ቆሞ ለሚያደርገው ጁህድ እንደዚሁም ለኢክራም ኢኽዋን ወንድሞችንም አክብሮ ይህንን መድረኩን ቦታውን መጅሊሱን ሰጥቶ ለወንድሞቹን ለነሲሃ የሰጠበት እንደውም ሳይር ኢኽዋን ሌሎችም ወንድሞቻችን ይህንን እንግድነትን አክብረው የተቀበሉን እንግድነታችንንም ላሳመሩልን ለሆኑት ወንድሞቻችን እንዳለ ጀዛውሙላሁ ኸይራን ለማለት ተፈልጋለሁ ወደ ዋናው ሞضوع ስገባ የኢማን ጥፍጥና ሰበቦች የሚባሉትን በከፊሉ ለማየት እንሞክራለን فالإيمان ምግብ ለምላስ ጥፍጥና እንዳለው የቀልብ ጥፍጥናዋ ደግሞ ኢማን ለምላሳችን ጥፍጥና እንታገላለን እንሮጣለን ምን ምላሳችን ያማራት ነገር ተዘውቅ የምታደርግበትን የምትቀምሰውን ይሆናል ከምግብ እናማርጣለን ለቀልባችንስ ምንድነው የቀልባችን እንደዛው ትልቁ ጥፍጥና እርጋታ ከሚሳጣት የሆነው አላ ወሁወ الإيمان ኢማን የኢማን የቀልብ ጥፍጥናን የምታገኝበት የሆነው ኢማን ነው ለዛ አላህ Subhanahu Ta'ala ምን ይላል حبب إليكم الإيمان وزينه في قلوبكم الله ለሙእሚኖችን ካዋለው ትልቁ ኒዕማን ተዝኪር ሲያደርጋቸው ኢማን እምነትን ወደ ልባችሁ ብላለው ተወዳጅ ያደረገው እንደዚሁም አሳመረው ውበቷ ጌጧ የልብ ምንድናት ኢማን ነው ይህ ኢማን اذا وقر في القلب قلب ላይ ገብቶ የተከሰተ ሰዓት وجد سعادة في الدنيا በዚህ ዱንያ ላይ ትልቅ የሆነ እድለኝነትን ያገኛል ደስተኛ ይሆናል በዚህ ዱንያ አኗኗሩ ላይ ትልቅ የሆነ ደስተኛ ኑሮን ያገኛል همغم ጭንቀቶችን እንዳለ ይወገድለታል لأن القلب سكنت ልብ ተረጋግታለች رضيت بالإيمان
በዚህ ኢማንን ወዳለች ያንን ኢማን የወደደች ሰዓት እቺ ቀልብ ትረጋጋለች جاء في صحيح مسلم من حديث عبد الله بن عباس رضي الله عنه كعبد الله بن عباس كما تاو حديث لي النبي صلى الله عليه وسلم سيلو سمتشاچوالو ذاق طعم الإيمان من رضي بالله ربا وبالإسلام دينا وبمحمد رسولا يسلمنان የኢማን ጥፍጥናን አግኝቷል من رضي بالله ربا بالله ጌትነትን የወደደ بالله ጌታዬ ነው ብሎ የወደደ የሆነ የኢማን ጥፍጥናን ልቡ ላይ ገብቷል ይህ الإيمان بالله بالله إيمان سنل يتضمن الأمور بربوبيته بالله جيتنة مامن وألوهيته اندزيوم بالله سبحانه وتعالى أملاكنة عبادة لسو يتقبامون لما نحقق عبادة الله سبحانه وتعالى أكبر الوقار قلبات اللي وأن يوتلقوا ይህንን ተሕቂቅ ስናደርግ ነው ይህንን ጌታችንን አመንበት ለሱ የተገባውን ዒባዳን አምልኮን ስንሰጠው ያኔ ነው የኢማን ጥፍጥናውን የበለጠ ልባችን ላይ ወቃርን የሚያገኝ ዋናውን ጋያ የአላህን ጌትነትን ስናረጋግጥ በተግባራችን ደግሞ ዑቡድያውን ስናስገኝ ነው ለዛም ነው አላህ Subhanahu Wa Ta'ala ዋናውም ያስገኘን ዓላማ የኛ መገኘትን لتحقيق عبودية الله سبحانه وتعالى وما خلقت الجن والإنس إلا ليعبدون الله ሰው ልጆችንም አጋንንቶችንም ዋና የፈጠረበትን ነገር لعبادة الله وحده ለአላህ Subhanahu Wa Ta'ala ብቸኝነቱን አጥርተን ልንገዛን አላህን ኢባዳን ብቸኝነቱን ነጥለን ስንገዛ የዚህ ኢማንን ጥፍጥናን ከሚለግሰን ولما نبتعد عن ضده ከዚህም ተቃራኒው ከሆነው الشرك ይህንን የአላህን አምልኮን ከሚያበላሽብን ከሆነው ተቃራኒው ደግሞ ሽርክን በአላህ ላይ ዒባዳን ለሱ የሚገባውን አምልኮትን ለሌላ አሳልፈን ስንሰጥ ይህ የኢማንን ጥፍጥና ከሚያስወጣብን ነገር በየትኛውም حالاتችን ሁኔታችን تحقيق عبودية الله سبحانه وتعالى قل إن صلاتي ونسكي ومحياي ومماتي لله رب العالمين صلاتهم سجدتهم اندزي هوتهم وتأمومات باتك علي لا الله سبحانه وتعالى لرب العالمين لزلال ما تجيتا ستادرقوا يزا صلاتنا يزجن تحقيق العبودية يا الله ربوبيتنا ألوهيا يمترقا قطبتيون وكذلك الإيمان في أسماء الله وصفاته بالله سبحانه وتعالى سموچنا ባህሪያቶች الله ለራሱ ስሞችን ኢስባት ያረጋገጠውን የሆነውን ልታረጋግጥ ነው ለአላህ Subhanahu Ta'ala ባህሪያቶች ያሉት እነዛን ባህሪያቶችን ስታረጋግጥ من غير تحريف ከነዚህ ስሞችን ምንንም ዘንበል ሳታረግ ولا تعطيل ከነዚህ ስሞችን ምንንም ሳታወግስ ولا تمثيل ولا تكييف እንደገና የአላህ Subhanahu Ta'ala ስሞችና ባህሪያቶችን የትኛውም مخلوق ሳታመሳሰል ولا كيفية ሁኔታውን እንዲኖር ብለህ ሳትገልጽ ያ ለአላህ Subhanahu Wa Ta'ala ይልቁ بجلاله ለአላህ በተገባው ሆነን እነዚህ ስሞችን ለአላህ Subhanahu Wa Ta'ala ተሕቂቅ ስታደርግ ይህ ሰበብ ذوق الإيمان የኢማንን ጥፍጥና ከምታገኝባቸው መንገዶች ናቸው አስባቦቹ ናቸው
وكذلك الإيمان بقضاء الله وقدره الله بوسنا وساني للتودن ما أصابك لم يكن ليخطئك وما أخطأك لم يكن ليصيبك يا جنك يونو نجر أنت خيرا للتعطين برايد لم يا الله وسان اندز يا جنك يونو يساتك يونو خير ميون كما تفهم نجر يا نجر من دنو ሊያገኘህ የነበረው ነገር እንዳልሆነ ልታቅ ይህ የኢማንን ክፍል ስታረጋግጥ በአላህ Subhanahu Wa Ta'ala ጌትነትን እነዚህ ነገራቶችን ከውስጥ የተካተቱ ናቸው ብዙ ነገራት እነዚህ ነገር ተሕቂቅ ያደረክ ሰዓት የኢማን ጥፍጥና ልብ ላይ ታገኘዋለህ ሁለተኛው ወቢልኢስላም ዲና ሃይማኖትህ الله يوددل يونون دين يمرطل يونون دين ودست اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا زاري ديناتشو مولو أدرك كلاتشو على الله سبحانه وتعالى كتأجين مولا اللاتشو كايمانوتم اسلمنا دينا مرت كلاتشو ترضى بما اختار الله لك الله بمرط اللي يونون دين للتوجن الإسلام هو فطرة الله التي فطر الناس عليها سوتشم بزج اسلمنا علي يفتر بتن يونو وكما قال النبي صلى الله عليه وسلم يولد المولود على الفطرة ايان داندو يميولد سو بزي بسلمنا دين له ሆኖ ነው የሚፈጠረው ይህ ፍጥረቱላህ የፈጠረበት የሆነ የእስልምና ዲን ነው ዲኑል አንቢያ የነቢያቶች ዲን ናት እስልምና ማለት ይህንን እስልምና አላህ Subhanahu Wa Ta'ala የመረጠልህ የሆነውን ዲን ስትወድ ከዚህ እስልምና ዲን አላህ ከመረጠልህ ተድخሉ كذي دين لي مولو لمولون لله سبحانه وتعالى استسلام للتادرقنا الإسلام هو الاستسلام لله بالتوحيد اسلمنا مالتكو لا الله توحيد الجنة أقرهن دال للسطن للتكبلنا عندنا منقر ساتوغس يه الله يا متعلن يونون اسلمنا مالت يا الله عبودية ناتون يهنن تحقيق متادرقبت يونا دين الاستسلام لله بالتوحيد لا الله توحيد النتم بتشنينتم بمجازات للترقاقت والانقياد له بالطاعة لا الله تزازم لم يازه نقر لتقوم للتقبرنا اسلمنا مالتي والخلوص يزيدك أراني ونون دمو والبراءة من الشرك وأهله يميبلا شون كونون اسلمناهن هو الشرك بالله بالله عليك ما قارات لترقنا لتترانو اندزيو من دعاة الشرك لذي شرك تتعاري كونو تاكالوچم لترقنا يهنو اسلمنا مالت بزينيو اسلمنا يودد كساعات يعني የኢማንን ጥፍጥና ከምታገኝባቸው ሰበቦች ውስጥ ነው ይህ እስልምና አላህ Subhanahu Wa Ta'ala በሱ ላይ ሆነ እንድንሞትበት ያዘዘን አላህ Subhanahu Wa Ta'ala በዚህ እስልምና ላይ ዘውታሪን ልንሆንበት ነው ከሱም ነገር ላይ አንድንም ነገር لا نازنب نستسلم لله الله سبحانه وتعالى أجل نقرم نستقبل يا أيها الذين آمنوا ادخلوا في السلم كافة ودسلمنا أن أنت أمنات شوي ودسلمنا تكلب لا شو قبوا بمالتنا الله سبحانه وتعالى تكلب لن نقبل كفيلون إذن كفيلون تتن يمن قوابة دين أيدله استسلام يمن نادر قبت دينات لا الله تزاز الجقر يمن ستبت يونا دين دين شامل
ብዙ ነገራቶችን አካቶ የያዘ ዲን ነው የመጀመሪያው ተሕቂቅ ዑቡዲየቲላህ ሱብሓነሁ ወተዓላ የመጀመሪያው የአላህን ሐቅ የምንጠብቅበት ነው ይህ ዲን አልእስላም ማለት ሁለተኛው ተሕቂቅ الحقوق الناس يسوچንም ሐቅ የምንጠብቅበት በዛ ነገር ላይ የሚያዘን የሆነ ዲን ነው ይህ ዲን አልእስላም ማለት እንደዚሁም ራሶቻችን ላይ የአላህን ሸሪዓን ዲን የምናቆምበት የሆነ ነው ዲኑን ሻሚል ለሁሉ ኸይርን በር ላይ ያጠቃለለ የሆነ ዲን ነው ለዛም ነው አላህ Subhanahu Wa Ta'ala ولا تموتن الا وانتم مسلمون ሙስሊም የሆናችሁ ስትሆኑ እንጂ እንዳትሞቱ በማለት አላህ Subhanahu Wa Ta'ala ያዘዘ ይህንን እስልምናን ያረጋገጠን ሰዓት وقر الايمان في قلوبنا የኢማንን ወቃር መረጋጋትን ጥፍጥናውን ልባችን ላይ የምናገኝበት የሚሆን ሌላኛው وبمحمد رسول በነብዩ ሰለላሁ ዐለይሂ ወሰለም መልእክተኝነትን ስናረጋግጥ የአላህ መልእክተኛን ከአላህ ዘንድ የተላኩ መሆናቸውን ያረጋግጥን ሰዓት ይህም የኢማን ወቃርን የኢማን ጥፍጥናን ከሚሰጡን መንገዶች ነው በነብዩ ሰለላሁ ዐለይሂ ወሰለም መልእክተኝነትን ስናምን ምንድነው ጧዓቱሁ ፊማ አመር ባዘዙት ነገር ስንታዘዝ ወተስዲቁሁ ፊማ አኽበር በነገሩን ነገር በአጠቃላይ ሐቅ ነው ብለን ስናምን ከነብዩ ሰለላሁ ዐለይሂ ወሰለም የመጣህን አኽባር አሐዲሶችን አንድ ነገር ላትመለስ ነው ከራስ ስለተስማማ ስላልተስማማ አይደለም አቅል ይቀበላል አይቀበለውም ማለት ከነብዩ ሰለላሁ ዐለይሂ ወሰለም የመጣህን በአጠቃላይ ልትቀበል لانه وحي وما ينطق عن الهوى ان هو الا وحي يوحى ነብዩ ሰለላሁ ዐለይሂ ወሰለም ከስሜታቸው የሚናገሩ ነገር አይደለም ከአላህ ዘንድ የሚወርድላቸው የሆነ ወህይ ነው ይህን ነገር አኽባር በሙሉ ነገር ልንቀበል ነው ልንተገብረው ነው ተስዲቁሁ فيما واجتناب عنه واجتناب ما نهى عنه وزجر እንደዚህ ነብዩ ሰለላሁ ዐለይሂ ወሰለም ከከለከሉን ነገር ካስጠነቀቁን ነገር ላይ ስንጠነቀቅ ከከለከሉን ነገር ላይ ስንከለከል የነብዩ ሰለላሁ ዐለይሂ ወሰለምን መልእክተኝነትን አረጋግጠን የሚባለው ይህንን ነገራቶች ስናደርግ ነው وألا نعبد الله إلا بما شرع አላህን ስንገዛ የነብዩ ሰለላሁ ዐለይሂ ወሰለም በመጡበት መንገድ እሳቸው በመጡበት ፈለግ ሱናን መንገድን ይዘን ስንሄድ ከሳቸው ከመጡበት መንገድ አይ ይሄ ኢባዳን አደራረግ ኢባዳ እኮ ነው ሰላት እኮ ነው ዚክር እኮ ነው ምን ችግር አለበት ለአላህ ባወሳ ብለ ነብዩ ሰለላሁ ዐለይሂ ወሰለም ያላደረጉትን ዚክርን ብታመጣ እንደዚሁ ነብዩ ሰለላሁ ዐለይሂ ወሰለም ያልሰገዱትን የሆነን አሰጋገድ ብታመጣ أو قولا أو فعلا وإن كان جرم كفليون وإن كتكبر كمسراج وسراج كان النبي صلى الله عليه وسلم فلقن وجن يونا سران كامتا ين تحقيق النبي صلى الله عليه وسلم ملك تنينة على الرقاقتكم فمن رغب عن سنتي فليس مني النبي صلى الله عليه وسلم فلق سناتهم بينوا القلب صوال ከዚህ እኔ ከመጣውበትን መንገድን ውጭ ነው የፈለገ ከኔ መንገድ ውጭ ነው ብሎ ከነብዩ ሰለላሁ ዐለይሂ ወሰለም ሀዲ አላህን ልትገዛ የምትችለው በዛው መንገድ ሲሆን ለዛም ነው አላህ Subhanahu Wa Ta'ala የአላህን ውዴታን ትክክለኛ የምታገኝበትን መስፈርትና ሸርጠን አድርጎታል ምን اتباع النبي ነብዩ ሰለላሁ ዐለይሂ ወሰለም ስትከተል ነው የአላህን ውዴታ የምታገኘው የነብዩ ሰለላሁ ዐለይሂ ወሰለምን ፈለግ ከተውክ ግን የአላህን ውዴታን አታገኝበት የኢማንም ጥፍጥናን አታገኝ እንዲህ ውሸት የሆነ ቅዠት የሆነ ህይወትን እንጂ ትክክለኛ የኢማን ጥፍጥና ልቡ ላይ አታገኘው
ድቤ በመደብደብ በመዝለል በመጨፈር ነብዩ ሰለላሁ ዐለይሂ ወሰለም ወድጃለሁ በማለት በአፍ በመሞገትን አይደለም ውዴታ ሐቂቃው እውነትም ነብዩ ሰለላሁ ዐለይሂ ወሰለም የመጡብህን መንገድን ይዘህ ስትከተል ስትይዘው ነው ያኔ ትክክለኛውን ተሕቂቅ የምታደርገው قل إن كنتم تحبون الله فاتبعوني يحببكم الله الله سبحانه وتعالى بلاچوال اللهን እንወዳለን ካላችሁ እውነት እንደምትሞገቱት የአላህን ውዴታ እንወዳለን የምትሉ ከሆነ ይሄው ሸርጧ ምን ሆናለች فاتبعوني ተከተሉ ያው ነብዩ ሰለላሁ ዐለይሂ ወሰለም መልእክተኞችን ወደ እያንዳንዱ ህዝብ የሚልክበት እኮ የአላህን እንዴት እንደምንገዛ ሊያመላክቱን እኮ ነው አጥፊውን መንገድ እንደሚያስጠነቅቁን አላህንም እንዴት አርገን እንደምንገዛው የአላህን ፍላጎትን የሚያሳዩን እኮ ነው እንዴት ከነሱ መንገድን ውጭ አላህን ልንገዛ መንገድን እንፈልጋለን እንዴትስ ልናገኘው እንችላለን ከሳቸው ከመጡበት መንገድን ትተን የመጡበትን መንገድ አላህን እንዴት አርገን ትክክለኛ መገናኘትን የምንገናኝበት መንገድ እኮ ያሳዩን እኮ اذا فاتبعوني ያኔ በትክክል የተከተላችሁኝ ሰዓት يحببكم الله ይወዳችኋል ويغفر لكم ذنوبكم ወንጀላችሁንም አላህ ይመርላችኋል اذا የወንጀል መማሪያ የአላህ ውዴታን የምታገኝበት መንገዱ اتباع النبي صلى الله عليه وسلم النبي صلى الله عليه وسلم መንገድን ስትከተሉ لقد كان لكم في رسول الله أسوة حسنة الله برغتم ማለት መልካም የሆነን መከተልን በመልእክተኛውን አርጎላችኋል ምን ለሆነ لمن كان يرجو الله واليوم الآخر እውነት አላህንና የመጨረሻውን ቀን መገናኘትን ፍላጎት ያለው የሆነ ሰው ምንን اتباع النبي ነብዩ ሰለላሁ ዐለይሂ ወሰለም የመጡበትን መንገድን ስትከተል መልካም የሆነን ምንን ፈለግን ይዘህ ስትሄድበት ያኔ አላህን መልካም የሆነ መገናኘትን ትገናኛለህ የአኺራም ያን አላህ ያዘጋጀልህን ምንዳን የምታገኝበት መንገድ እሱ ነው ላገር اذا እነዚህን ነብዩ ሰለላሁ ዐለይሂ ወሰለም ሶስት ነገራቶችን ሰጡን ምን ይሆናል የኢማን ጥፍጥና የሚገኝባቸው የሆኑት ልባችን ኢማንን ጥፍጥና የሚያገኝበት ልክ ምላሳችን የምግብን ጥፍጥና እንደሚፈልግበት የልባችንን ጥፍጥና ከምናገኝበት መንገድ اذا سلكنا هذا المسلك جامع ይህ ጥቅል የሆነ ነው ውስጡ ላይ ብዙ ክፍሎችን ያዘን ነብዩ ሰለላሁ ዐለይሂ ወሰለም ዋና ራስ የሆኑትን ነገራቶችን አመላከቱ እነዚህ ዋነኛ ነገራቶችን በራሳችን ያረጋግጥናቸው ሰዓት የኢማንን ጥፍጥና ልባችን ላይ የምናገኘው ይሆናል ማለት ነው አላህ ለዚህ ኸይርና የልብን ጡማኒናን የምናገኝበትን አላህ Subhanahu Wa Ta'ala ኢማንን በቀልባችን ላይ አድርገን አላህ ለዛ ነገር ይወፈቀን አክተፊ بهذا القدر سبحانك اللهم وبحمدك لا اله الا انت استغفرك